ነገ መጋቢት 10 ቅዱስ ዕፀ መስቀል መስቀለ ክርስቶስ ነው። ቆይ እንዳታሳልፈው። ለመሆኑ መድኃኔዓለም ኢየሱስ ክርስቶስ ለእኛ ለሰው ልጆች ቅዱስ ዕፀ መስቀልን አንገቱ ላይ ላሰረ፣ የመስቀለ ክርስቶስ ቤተክርስቲያንን ሄዶ ለተሳለመ፣ አጠቃላይ እንዲሁ ከመስቀሉ ጋር ተያይዞ የተገባልን ለእኛ ለሰው ልጆች የተሰጠን ቃል ኪዳን ምን እንደሆነ ያውቃሉ? አደራ የ3 ደቂቃ ቪዲዮ ናት። ይህ ቪዲዮ በደንብ አድርጎ ለሁሉም ሰው እንዲዳረስና የቅዱሱ ዕፀ መስቀል ዋናውን ቃል ኪዳን ህዝበ ክርስቲያኑ እንዲያውቅና የነገውን ዓመታዊ ክብረ በዓል ምንነት እንዲረዳ በደንብ አድርጋችሁ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። መድኃኔዓለም ኢየሱስ ክርስቶስ ቅዱሱን ዕፀ መስቀል አስቆፍራ ላስገኘችው ለእናታችን ለቅድስት እሌኒ የዕፀ መስቀሉን ቃል ኪዳን እንደዚህ ብሎ ነግሯታል። በደሜ የከበረ የተዋጀና የተቀደሰ የቅዱሱን ዕፀ መስቀል ስም የሚጠራውን ሰው በሙሉ እምረዋለሁ። በቅዱስ ዕፀ መስቀሉ ስም በተሰየመች በተሰራች ቤተክርስቲያን ተገኝቶ የተማጸነውን የለመነውን ሰው በሙሉ በምድር በሥጋ እያለ ጸሎቱን እሰማዋለሁ። በሰማይ ደግሞ መላእክት እንኳን ክብርና ተድላ ደስታውን ወደማያውቁት ወደ ታላቁ የመንግሥተ ሰማያት አዳራሽ ያለ ወቀሳና ያለ ከሰሳ በክብር አስገባዋለሁ። ለቅዱሱ ዕፀ መስቀል የክብረ በዓል ሲል ከሩቅም ከቅርብም ተጉዞ የተገኘውን ሰው በሙሉ ወደ መቃብሬ ወደ ኢየሩሳሌም ጎለጎታ እንደተጓዘ እንደሄደ እቆጥርለታለሁ። ድርሳነ መስቀል፣ መልክዓ መስቀል፣ ነገረ መስቀል ወይም ደግሞ ማንኛውንም ስለ መስቀሌ ዜና ገድል የሚናገር ማንኛውንም መጽሐፍ የጻፈ ያጻፈ፣ የሰማ ያሰማ፣ የተረጎመ ያስተረጎመ እንዲሁም ደግሞ በጥቡ ሕሊና ሆኖ በእምነት ቆሞ የሰማውን ሰው በሙሉ እንዲሁም ደግሞ የመጽሐፉን ገበታ የተሳለመውን ድርሳነ መስቀሉ በተነበበበት ጸበል የተጠመቀውን ጸበሉን የጠጣውን እንደዚሁም ደግሞ ችግር ያለበት ቦታ ላይ በእምነት ሆኖ ይሆንልኛል ይደረግልኛል በማለት ወስዶ የረጨውን ሰው በሙሉ እኔ ቃሌ የማያብል አምላክ በሕይወት መጽሐፍ በአምደ ወርቅ በወርቅ ቀለም ስሙን እጽፈዋለሁ ብሎ መድኃኔዓለም ኢየሱስ ክርስቶስ ቃል ኪዳን ገብቶልናል። ለዚህም አይደል እንዴ ወገኖች 300 ርቱዓነ ሃይማኖት የሃይማኖት ጸሎተ ሃይማኖት በሚለው ድርሰታቸው መስቀል ኃይላችን ነው፣ ኃይላችን መስቀል ነው፣ የሚያጽናን መስቀል ነው፣ መስቀል ቤዛችን ነው፣ መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። የአመንነው እኛም በመስቀሉ እንድናለን ድነናልም ብለው ይህንን ታላቅ ጸሎት የደረሱልን። በነገራችን ላይ ነገ መጋቢት 10 ቅዱሱ ዕፀ መስቀል መስቀለ ክርስቶስ የሚከበርበት ዋናው ምክንያት በክፎቹ አይሁዳውያን ተንኮል፣ ሴራ፣ ምቀኝነትና ቅናት ምክንያት ቅዱሱ ዕፀ መስቀል በተንኮል ከተቀበረ ከ300 ዓመት በኋላ በልዑል እግዚአብሔር ቸርነትና በእናታችን በቅድስት እሌኒ አማካኝነት በደባ ተቀብሮ ለ300 ዓመታት ከጠፋ በኋላ በቅድስት እሌኒ አማካኝነት ከብዙ ጸሎትና ምልጃ ልፋት በኋላ መስከረም 16 ቀን ደመራ አስደምራ መስከረም 17 ቀን ቁፋሮ አስጀምራ ከ6 ወር ቁፋሮ በኋላ መጋቢት 10 ቀን ቅዱሱ ዕፀ መስቀል መስቀለ ክርስቶስ የተገኘበት ቀን ነው። ስለዚህ በአጭሩ መጋቢት 10 የሚከበርበት ምክንያት ይሄ ነው ማለት ነው። በዚህ መሰረት እንግዲህ የመስከረም 17 እና የመጋቢት 10 መስቀል በዓሎች ከጌታችን ንዑሳን በዓላት አንድ ሆነው ተደምረዋል ማለት ነው። ከጌታችን የንዑሳን በዓላት ውስጥ የመስከረም 17 እና የመጋቢት 10 ክብረ በዓሎች አንድ ሆነው ተደምረዋል። የሚያውቁትን ለማያውቁት ማሳወቅ በጎነት ነውና አደራ ይህ ቪዲዮ ለሁሉም ሰው እንዲዳረስና የቅዱስን ዕፀ መስቀል የመስቀለ ክርስቶስን ቃል ኪዳን ሁሉም ሰው አውቆትና ተረድቶት በዓሉን እንዲያከብረው አድርጉልኝ። ለቤቱ አዲስ የሆናችሁን ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ ከቅዱሱ ዕፀ መስቀል ረድኤት፣ በረከት፣ ፍቅርና ቃል ኪዳን ያሳትፈን። አሜን። ይቆየን።